ከቤተ መንግስት የወረደው ባንዲራ መጋቢት የተባለው ወር ሊያልቅ የመጨረሻዎቹ ቀናት መጥተዋል። በእነዚህ ቀናት ከተደረጉ አበይት ድርጊቶች መሃል አንዱ በቤተ መንግስቱ ለ5 ዓመታት ተሰቅሎ የነበረው ባንዲራ መውረዱ ነው። ይህ ባንዲራ ለኢትዮጵያውያን የስድብ ያህል ነበር። ሀገር ወዳድ ዜጎች ሲያዩት አይናቸው ይቀላ ነበር። በአንጻሩ ኢትዮጵያን የሚጠሏት የተሰቀለውን ሰንደቅ ዓላማ ሲያዩ በደስታ ይፈነጫሉ። በስሩ ሲያልፉ ለባንዲራው ያጎበድዳሉ። የሚሰግዱም አይጠፉም። የባንዲራው ሰንደቅ ርዝመቱ 40 ሜትር ይደርሳል። እንደ ዓላማ ሰንደቅ ከሩቅ የሚታይ እንዳለው ዘፋኝ የሰዎቹም ዓላማ መለያቸው ከሩቅ እንዲታይ ነው። የሆነ ሆኖ ይሄ ጸረ ኢትዮጵያ ሰንደቅ በመጨረሻም በዚህ ወር የመጨረሻ ቀናት ከቤተ መንግስቱ ቅጥር ግቢ ወርዷል። በዚህም ኢትዮጵያውያን ተደስተዋል። ለመሆኑ ይህ ባንዲራ የማን ነበር? ቤተ መንግስት ግቢ ውስጥ ለምን ተሰቀለ? ሰፊውን ታሪክ እናጫውታቸዋለን። መጋቢት። ከነገረ መጋቢት እንጀምር። መጋቢት በየካቲትና ሚያዝያ መሃል የተደበቀ ሰባተኛው የኢትዮጵያ ወር ነው። የስሙ ትርጉም የሚመጣው መገበ ከሚል የግዕዝ ቃል እንደሆነ ይነገራል። በመጋቢት ወር ጥቂት የአፍሪካ ሀገሮች ከቅኝ ግዛትና ከባርነት ነፃ ሆነዋል። ለአብነት እንኳ ስዋዚላንድ እና ሞሪሺየስ ከእንግሊዝ፣ ቱኒዚያ ከፈረንሳይ ባርነት ነፃ ሆነዋል። እነዚህ ሀገራት በመጋቢት ወር ከባርነት ነፃ ሲወጡ ባርነት አይሆነኝም ብላ ነጮቹን ስትታገል ዓመታትን ያሳለፈች ጀግናዎቿን የሰዋች አንዲት እምቢባይ ሀገር ነበረች። ኢትዮጵያ ትባላለች። ይህች ሀገር እንደ ሌሎች ጎረቤቶቿ የመጣባትን ወራሪ ተቀብላ ስሟን ቀይራና ቋንቋዋን ለውጣ አልተቀመጠችም። በመጀመሪያ ዙር የወረራ ሙከራ ጣሊያንን ጉድ ሰራችሁ። በሁለተኛው ዙር ግን ጣሊያን ወና ከተማዋን ተቆጣጠረባት። ንጉሷን አባሮ ቤተ መንግስቱን ሰፈረበት። መሃሉ እንዲህ ቢሆንም ዳሮ ሀገር ግን ትግል ላይ ነበር። እምቢባዩ ሁሉ በሰሜንም በደቡብም ጣሊያንን መቀመጫ አሳጥቶታል። ይህ በእንዲህ እንዳለ ነው የመጋቢቱ ታሪክ የተፈጸመው። ከዛ በፊት ግን ሌላ መጋቢት እናስታውስ። የጠቅላይ ሚኒስትር አብይ አህመድ መንግስት ሀገሪቱን መግዛት ከጀመረ 7 ዓመት ሞላው። 7 ዓመት እጅግ ብዙ አሳይቶናል። የእይታችን አይነት እንዳመለካከታችን ቢለያይም ብዙ ስለማየታችን ግን አንክድም። እርስዎ በ7 ዓመቱ ምን አዩ? ይጻፉልን። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል መጋቢት መምጣቱን አስመልክቶ ስለ ለውጥ በፌስቡክ ገጻቸው ላይ ጽፈዋል። ከጽሁፋቸው መሃል የ2010ሩን የእርሳቸውና የመንግስታቸውን ለውጥ የገለጹት እንዲህ ነው። የ2010 ለውጥ በዋናነት ከ66ቱ ትውልድ ውጭ በሆነ አስኳል አመራር የመጣ ለውጥ ነው። ኢትዮጵያ ለመጀመሪያ ጊዜ ከ66ቱ ጥንታ አብሶ መላቀቋን ያየችበት ለውጥ ነው። አንዱ የለውጡ ፈተናም ይሄ ነው። የኢትዮጵያ ፖለቲካ በ66ቱ ተጽዕኖ ውስጥ ይኖር ነበር። ፖሊት ቢሮ፣ ማዕከላዊ ኮሚቴ፣ መሰረታዊ ድርጅት፣ ህዋስ፣ ነፃ አውጪ፣ ታጋይ ወዘተ የሚሉ አደረጃጀቶች በገዢውም በተቃዋሚውም በታጣቂውም ፓርቲዎች ውስጥ ነበሩ። ርዕዮተ ዓለሙ ከኮሚኒዝም እሳቤ አይወጣም። ጠላትና ወዳጅ፣ የሚመታና የሚታቀፍ የሚለው ፍረጃ የፖለቲካ ባህሉ ነጭ የደም ሴል ነው። የ2010ሩ ለውጥ ከ66ቱ በተነጠለ ትውልድ የመጣ ለውጥ በመሆኑ አብዮት የሚለውን ነባር ሾተ ላይ ያስቀርቷል። ኢትዮጵያ ውስጥ ነባሩን እየጠራረጉና እየደመሰሱ አዲስ ነገር ለመስራት የመሞከር አባዜ ዋጋ አስከፍሏል። ከ3000 ዘመን በላይ ነፃነት ታሪክ ያላትን ሀገር በየ20ና በየ30 ዓመቱ እንደ አዲስ ጀማሪ አድርጓታል። ስለዚህም በሪፎርም መንገድ መጓዙ የተሻለ ነው ብሎ የለውጡ አመራር አመነ። ያልተሞከረውን እንሞክረው የሚል እሳቤ መጣ። በተመሳሳይ መንገድ ሄዶ የተለየ ውጤት መጠበቅ ቀረ። በ2010 ከዚህ ባህል የወጣ አዲስ አመራር መጣ። በነባሩ የፖለቲካ ልሂቅ ዘንድ 3 አይነት ስሜት ተፈጠረ። የመጀመሪያው እፎይታ ነው። ካለፈው ስሪት ለመላቀቅ የሚፈልጉ ነባር የፖለቲካ ልሂቃን እፎይታ ተሰምቷቸዋል። እነዚህ የ66ቱ ትውልድ በሰራው ስህተት የሚጸጸቱና አዲስ መንገድ የሚፈልጉ ናቸው። ግን ጥቂቶች ነበሩ። ሁለተኛዎቹ ደነገጡ። እነርሱ ጥርስ ያልነቀሉበት አዲስ የፖለቲካ መንገድ መምጣቱን አልወደዱትም። ከጨዋታ ውጭ የሚሆኑ መሰላቸው። ስለዚህም በጥርጣሬና በስጋት ተመለከቱት። ሶስተኛዎቹ በተዛባ ደስታ ተቀበሉት። የደስታው መነሻ 2 ነው። አንደኛው የለውጡን አስኳል አመራር ዝቅ አድርጎ ከመገመት የመጣ ነው። ለእነዚህ የፖለቲካ መለኪያቸው የ66ቱ መንገድ ነው። በ66ቱ ጠበል ያልተጠመቀውን ሁሉ የፖለቲካ ሀሁ እንዳልገባው አድርገው ይቆጥሩታል። ስለዚህ በቀላሉ በእነሱ ቁጥጥር ስር ሊያውሉት እንደሚችሉ አመኑ።
የተዛባ ደስታ የተባለውም ለዚህ ነው። ሁለተኛዎቹ ለውጡን በየራሳቸው መንገድ በመውሰዳቸው የተነሳ ነው። የተዛባው ደስታ የመጣውም አንዱ ከዚህ ነው። ይህ የግለሰቡ እይታ ነው። የእርሶን እይታ በኮመንት መጻፊያው ላይ እየነገሩን እኛ ወደ ቀደመው የመጋቢት ታሪክ እንመለስ። መጋቢት 28 እንደ ኢትዮጵያ ባሉ ታሪክ ከፖለቲካ ጠቀሜታና ትርፍ አኳያ መስፈሪያ እየተበጀለት ትርጓሜ በሚሰጥባቸው ሀገራት ጀግኖችና አርበኞች ቦታና ስም አግኝተው የሚወደሱትና እውቅና የሚያገኙት ወይም ዝክረ ነገራቸው ለትውልድ የሚነገርላቸው በገዥነት ተቀምጠው ባሉት የፖለቲከኞች የአስተሳሰብና የንቃተ ህሊና እንዲሁም የታሪክ አረዳድ ልክ ነው። ለዚህም የመጋቢት 28 የድል ቀን አንዱ ጥሩ ማሳያ ነው። መጋቢት 28 ከ1967 እስከ 1983 ዓ.ም ድረስ ትምህርት ቤት እየተዘጋላት፣ መስሪያ ቤት ስራ እየቆመላት፣ መንገዶች ሁሉ ወደ አብዮት አደባባይ እየወሰዱ መሪዎች የእንኳን ደስ አላችሁ መልእክት ለህዝብ እያስተላለፉ መለዮ ለባሹ የክብር ሰልፍና የብረት ሰላምታ ለአርበኞች እየሰጡ የምትከበር ደማቅ በዓል ነበረች። እውቁ ድምፃዊ ተስፋዬ ገብሬም ስለዚች ቀን መጋቢት 28 የድላችን ቀን ይከበር ዘላለም በሀገራችን፣ መጋቢት 28 በየዓመቱ ይምጣ የእናንተን መሳሪያ ጦር ጋሻችሁ ይውጣ በማለት ቀኗን የሚዘክሩ አካላትንና ጀግኖች አርበኞችን አሞካሽቷል። መጋቢት 28 ደርግ በትረ ስልጣኑን ከያዘበት ከ1967 ዓ.ም ጀምሮ እስከ 1987 ዓ.ም ብሔራዊ በዓል በመሆን ሲከበር ቆይቷል። ከዚያ በፊት ማለትም በቀዳማዊ ኃይለ ሥላሴ ዘመነ መንግስት በድምቀት የሚከበረው የድል ቀን ሚያዝያ 27 ነበር። በአድዋ ተራሮች ስር ድል የተመታው የኢጣሊያ ቅኝ ገዢ መንግስት ከ40 የቂምና የበቀል ጥም ዓመታት በኋላ በ1928 ዓ.ም ዳግም ኢትዮጵያን ከወረረ በኋላ ጊዜያዊ ድል ያገኘ መስሎ ነበር። የጣሊያን መንግስት ለጊዜያዊ ድል ያበቃው ዋነኛው ነገር ከአውሮፕላን ላይ ሲነዛ የነበረው የመርዝ ጭስ እንደነበር ያዩ ኢትዮጵያውያን በማይጨውስ በኩል መች ይገባ ነበር፣ በመቀለስ በኩል መች ይገባ ነበር፣ በሰማይ መጣ እንጂ በማናውቀው አገር በማለት የቁጭት ስነ ቃል ተቀኝተዋል። ፋሽስት ጣሊያን 5 ዓመት ሙሉ ሀገራችን ኢትዮጵያን እንደ ሌሎች የአፍሪካ ቅኝ ገዢ ሀገሮች በተረጋጋ ሁኔታ ሕግን አስፍኖ ግብር እየሰበሰበና የመሪነት እውቅና ሰጥቶት ለማስተዳደር ሳይቻለው በኢትዮጵያ በነበረው የወረራ ቆይታ ከአርበኞች ጋር በየዳሩ የመልሶ ማጥቃት ዘመቻ እየተሰነዘረበት ከከረመ በኋላ በመጋቢት ወር የእንግሊዝ ጦር ከኢትዮጵያውያን አርበኞች ጋር በመተባበር ባካሄዱት የጀግንነት ውጊያ ወራሪ የጣሊያን ጦር ሀገራችን ኢትዮጵያን ሙሉ ለሙሉ ለመልቀቅ ተገደደ። በዚህም ሳቢያ መጋቢት 28 ቀን 1933 ዓ.ም በሜጀር ጀነራል ካኒንግሃም የሚመራው የእንግሊዝ ጦርና የኢትዮጵያ አርበኞች ጦር አዲስ አበባን ተቆጣጠረ። ከዚያም የቅኝ ግዛት ሚኒስቴር ጊዜያዊ ማዘዣውን አድርጎበት የነበረው የገነተ ልዑል ቤተ መንግስት የዛሬው አዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ በ40 ሜትር ከፍታ ሲውለበለብ የነበረው የጣሊያን ባንዲራ ወረደና በምትኩ የእንግሊዝ ባንዲራ ተሰቅሎ የእንግሊዝ እርዳታ። የእንግሊዝ መንግስት ከኢትዮጵያን አርበኞች ጎን ለመሰለፍ ሁለት ዋነኛ ምክንያቶች ነበሩት። አንደኛው በሁለተኛው የዓለም ጦርነት ወቅት ጣሊያን አሰላለፏን ከናዚ ጀርመን ጋር በማድረጓና እንግሊዝ ደግሞ ከናዚ በተቃራኒ በጦርነቱ ተሰልፋ ስትፋለም የነበረች ሀገር በመሆኗ የፋሽስት ጣሊያንን መንግስት ለማዳከም ሲሆን፣ ሁለተኛው ምክንያት ደግሞ እንግሊዝ የጣሊያን ቅኝ ገዢ ሀገራትን በመተካት ለማስተዳደር ከፍተኛ ፍላጎት ስለነበራት ነው። ለዚህም በሶማሊያ በሊቢያና በኤርትራ ያደረገችውን ማስተዋል ያስፈልጋል። ከባለ ቃል ኪዳኖቹ ጦር አንዷ እንግሊዝ በ1933 ዓ.ም ጣሊያንን ለማባረር ወደ ኢትዮጵያ ወታደሮቿን ላከች። በተለይም ከጥቂት ዓመታት በፊት የኢትዮጵያን አርበኞችና እንግሊዝ ራሷ ለሀገራቸው እንዳይዋጉ ሱዳን ላይ አስራቸው የነበረች ቢሆንም ለፖለቲካ ጥቅምና ጊዜያዊ ወዳጅነት ብላ ያሰረቻቸውን አርበኛ እስረኞችን በመፍታት አስተባብራና አስታጥቃ ከቅኝ ግዛት ሀገሮቿም ወታደር ጨምራ ኢትዮጵያን በግፍ የያዘችው ጣሊያን ላይ ዘመተች። አጋሮቻችን እንግሊዞችና አርበኞቻችን ጣሊያን የያዘቻቸውን የኢትዮጵያን ግዛት ነፃ ለማውጣት እየተዋጉ ወደ ዋና ከተማው አዲስ አበባ የሚያደርጉት የድል ጉዞ በሁለት በኩል እንዲሆን የጦር እቅድ ተነደፈ። አንደኛው ጦር በምዕራብ በሱዳን በኩል ገብቶ ወደ መሃል ሀገር እንዲገሰግስ የተደረገውና በስደት ላይ በነበሩት ንጉሠ ነገሥቱ እንዲሁም በጀነራል ውንጌት የተመራው ጦር ሲሆን፣ ሁለተኛው ደግሞ በምስራቅ ሶማሊያ በኩል ገብቶ ወደ መሃል ሀገር እንዲገሰግስ እቅድ የወጣለትና በጀነራል ካኒንግሃም የተመራው ጦር ነበር። እነዚህ ሁለት የጦር ሰዎች ላበረከቱት አስተዋጽኦ ጀነራል ዊንጌት ትምህርት ቤትና ካኒንግሃም መንገድ በስማቸው ተሰይሞላቸዋል። በጀነራል ካኒንግሃም የተመራው ጦር ነበር መጋቢት 28 ቀን 1933 ዓ.ም አዲስ አበባና አካባቢዋን የተቆጣጠረው።
በሁለቱም አቅጣጫ የተሰለፉ ሰራዊቶች በድል ታጅበው ወደ መሃል ሀገር እየተቃረቡ ሲመጡ የንጉሠ ነገሥቱ ጦር በእንግሊዞቹ ጀነራሎች ምድር ደብረ ማርቆስ ላይ እንዲቆይ ተደረገ። እንግሊዞች ንጉሠ ነገሥቱ የሚገኙበትን ጦር እንዲዘገይ ሲያደርጉ የሰጡት ምክንያት የጀነራል ካኒንግሃም ጦር ቀድሞ አዲስ አበባ ገብቶ ሁሉን ነገር ካረጋጋና ካመቻቸ በኋላ የንጉሠ ነገሥቱ ጦር በክብር እንዲገባ ይደረጋል የሚል ነበር። ኃይለ ሥላሴም ይህን ቃል አምነው ደብረ ማርቆስ እንደገናም ፍቼ ደርሰው ቆዩ። የንጉሠ ነገሥቱ ጦር እንዲዘገይ ከተደረገ በኋላ በምስራቅ በኩል የሚገኘው ጦር እየገሰገሰ መጥቶ መጋቢት 27 1933 ዓ.ም ከአዲስ አበባ 20 ኪሎ ሜትር ብቻ ከምትርቀው አቃቂ ከተማ ላይ ሰፈረ። በማግስቱ መጋቢት 28 ቀን ከአቃቂ ተነስቶ ወደ አዲስ አበባ አመራ። አዲስ አበባ እንደደረሰ በጀነራል ማምቢርኒ የሚመራው የፋሺስት ኢጣሊያ የጦር አባላት ከመዋጋት ይልቅ በሰልፍ ተቀበላቸው። በተለይ ሞተረኞቹ በሞተር ሳይክል አጅበው የካኒንግሃምን ጦር አዲስ አበባ እስኪገባ ደማቅ አቀባበል አደረጉለት። ድል አድራጊው ሰራዊት አዲስ አበባ እንደደረሰ በቅድሚያ ወደ ናዚ ቢሮ በኋላ ዩኒቨርሲቲ ሆኖ በመሄድ በ40 ሜትር ከፍታ ተሰቅሎ ሲውለበለብ የነበረውን የጣሊያን ባንዲራ ወረዱና የእንግሊዝን ባንዲራ በቦታው ሰቀሉ። በመቀጠል ወደ ታላቁ ቤተ መንግስት ማለትም የሚኒሊክ ቤተ መንግስት ተጉዞ አሁንም የጣሊያንን ባንዲራ ወርደው የኢትዮጵያን ባንዲራ ሰቅለው እንዲውለበለብ አደረጉ። በሌላ በኩል ንጉሠ ነገሥቱ ባሉበት ጠብቁ በተባለው መሰረት ጠብቀው ቆይተው የካኒንግሃም ጦር አዲስ አበባ ከገባ 1 ወር ያህል ከዘገዩ በኋላ በሚያዝያ 27 1933 ዓ.ም ጣሊያን አዲስ አበባ በገባችበት በዛው ቀን ልክ በ5 ዓመቱ ወደ አዲስ አበባ ገቡ። በነገራችን ላይ አፄ ኃይለ ሥላሴ ወደ አዲስ አበባ ሲገቡ ቀድሞ እንደተነገራቸው የጀነራል ካኒንግሃም ጦር ዋና ከተማዋን አረጋግተውና አመቻችተው ቢጠብቋቸውም አዲስ አበባን ያመቻቿት ግን የንጉሠ ነገሥቱ ጦር በተረጋጋ ሁኔታ በክብር እንዲገባና አገሪቷን ተረክቦ እንዲያስተዳድር ሳይሆን የአገሪቷን ጠቅላላ አስተዳደር በእንግሊዝ ጦር ስር በማድረግ ነበር። ሀገራችን ኢትዮጵያ በ1933 ዓ.ም ነፃ ከወጣችበት ዕለት አንስቶ እስከ 1967 ዓ.ም ድረስ የነፃነት በዓል አድርጋ ታከብር የነበረችው ሚያዝያ 27 ዕለትን ነው። ለዚህም እንደ ምክንያት ተደርጎ የተቀመጡት አንደኛ መጋቢት 28 ቀን 1933 ጀነራል ካኒንግሃም የሚመራው ጦር እንጂ ድል አድራጊ ሆነው ወደ ሀገራቸው የተመለሱት ቀዳማዊ አፄ ኃይለ ሥላሴ ወይም ሌሎች ጀግኖች አርበኞች ስላልነበሩ፣ ሁለተኛ መጋቢት 28 ቀን ጣሊያን ቢባረርም ኢትዮጵያውያን ወድቃ የተነሳቸዋን አረንጓዴ፣ ቢጫ፣ ቀይ ባንዲራ እንደ ልባቸው ለማውለብለብና ሀገር ለማስተዳደር ስላልቻሉ፣ እንዲሁም የኔ የሚሉት ንጉሠ ነገሥታቸው በዙፋኑ ስላልተቀመጡና ይህን ተከትሎም እንግሊዝ ጣሊያንን በመተካት ኢትዮጵያን በሞግዚትነት ለማስተዳደር ዳር ዳር በማለቷ መጋቢት 28 ቀን እንደ ድል በዓል ሀገሪው ሊቆጥረው አልቻለም ነበር። በቀዳማዊ አፄ ኃይለ ሥላሴ አስተዳደር ዘመን ከአድዋ ድል በዓል ባልተናነሰ ድምቀት ይከበር የነበረው ንጉሠ ነገሥቱ በድል አድራጊነት አዲስ አበባ የገቡበትና አረንጓዴ፣ ቢጫ፣ ቀይ አርማው ከፍ ብሎ የተሰቀለበት ሚያዝያ 27 ዕለት ነበር። ወታደራዊ ደርግ ወደ ስልጣን በመጣ ማግስትም በመጀመሪያ ከቀየራቸው ብሔራዊ በዓላት መካከል ሚያዝያ 27ን ነው። ደርግ የንጉሱን ስም ለምን ልስማ ለምን የእርሳቸው ነገር በደግ ይነሳ በሚልልህ መጋቢት 28ን የድል በዓል አድርጎ እስከ 1983 አስከበረ። ተረኛው ኢህአዴግም በአላዋቂነት እስከ 1987 ብሔራዊ በዓል አድርጎ ቆይቶ ከ1988 በኋላ ግን ሚያዝያ 27 ቀንም ብሔራዊ ድል ቀን አድርጎ ሲያከብርና ሲያስከብር ኖረ። እስካሁንም እንዲሁ ዘልቋል። በደምና ስጋ መስዋዕትነት ነፃ ሀገር ላቆዩልን አባቶች ምስጋና እየቸርን የዛሬን መሰናዶ በዚያ በቃን።